እስከ ጁማ 6 ሰዓት ድረስ 1 ሚሊዮን ፎሎወር ከገባ 200 አሁን ለምሳሌ የግሪክ ኦርቶዶክስ ቤተክርስቲያን በፍልስጤም ምድር ያው ፍልስጤም ያው በቀኝ ግዛት ነው ያለችው በፍልስጤም ምድር ከሰማይ የሚወርድ እሳት አለ እያለች በየአመቱ ድራማ ትሰራለች የፋሲካ ጊዜ ማለት ነው። ያንን ድራማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን መብራት ያኒ ትንሽ ከሰማይ ከወረደልሽ መብራት ትንሽ ለኩሽልን ብለው በጧፍ እያስለኮሱ ወደ ኢትዮጵያ ምናምን ወደ ሩሲያ ይላካል። ታውቃላችሁ ይሄ ነገር የሆነው ምንድነው? ቄሶቹ እርስ በርሳቸው ከመቀናናታቸው የተነሳ የፈበረኩት ፍብረካ ነው ማለት ነው። ስለዚህ 21 ያሉት ምንድነው? ያም ይሄን ቁራጭ ይሆን አይ ቲንክ ከበቆዳ ወይም በቃ ከፍየል ከእርድ ሲያርዱ ከታረደው ከእንስሳ ላይ ቆርጠው ስጋ ቆርጠው አድርቀው ነው የኢየሱስ ግርዛት ሲሉ የነበረው ማለት ነው። ቀጥሉ። በጣም ከባድ ነገር ነው። በጣም ከባድ ነገር ነው። አላህ ይጠብቀን። በዚህ ነው ያለ ደረጃ ህዝቡ ላይ ለመቀለድ ከሰሩ ለህዝቡ ብቻኛ ደርሰናል። አይዟችሁ ደርሰናል። ቀጥል አይምሮ ትንቢት አለና ትንቢት ተፈጸመ ትላለህ። የማቴዎስ ወንጌል ጸሐፊ ብንሆን አሁን እኛ ትንቢት ተፈጸመ ይባላል። ብርሃን ወጣ ይላል። ለቲክቶክ ብርሃን ወጣ፣ ለዓለም ብርሃን ወጣ ታልክ እንደ እንትኖች ማለት ነው። ኤኒዌይ አልሐምዱሊላህ ኸልቅ እየተማረ ለጀማ እዚህ ጋር ሰበር ዜና ልንገራችሁ። የእስካሁኑን ትምህርት ብቻ 350 ሺህ እስካሁን፣ ከዚህ በኋላ ይቀጥላል። ያዳምጡ። አልሐምዱሊላህ ከዚህ በላይ ደስታ የለም። አሁንም ዳዕዋችን ይቀጥላል። እስኪ ማሂሩ ሐሳብ ካለ ማሂሩ ሰጠና ኢንሻአላህ። ከዛ አብዲ ያለ አብዲ እናወራለን። ሰላም አለይኩም ሁላችሁም እዚህ ያላችሁ ሰላም አለይኩም። ጀዛኩሙላሁ ኸይር። በጣም ብዙ ደሳስ የሚሉ ነገሮችን የተማርነው፣ በጣም ብዙ እውቀቶችን የሸመትነው፣ ከዛ ደግሞ በጣም ብዙ ትዝብቶችን የታዘብነው ስል አንድ አካል መጥቶ ማያገኛቸውን ህዝቦች ከማስተማር ይልቅ የሆነ ሰዎችን አጠገቡ ሰብስቦ ስፔሲፊካሊ ሴቶችን በዙሪያ አስቀምጦ ነገሮችን መዶለትም እንደመረጠ አይተናል። ይህም አንድ ትዝብት ነው። ሌላ ደግሞ አልሐምዱሊላህ ብዙ ሰዎች ሻሃዳ ሲይዙም ተመልክተናል። ይሄ ደግሞ አንድ የሚያስደስት ነገር ነው። ኤክስፔክት የምናደርገውም እንደዚህ እንዲሆን ነበር። አልሐምዱሊላህ አላህም አላሳፈረንም። ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ትምህርቶችን እነሱ ከማስተማር ሲርቁና እኛ ደግሞ ወደ ማስተማሩ ስንገባ አላህ ሱብሓነሁ ወተዓላ ደግሞ የራሱን የሆነ በረካ ያሳርፍበታል። የራሱን የሆነ እዚህ አሁን ገስት ላይ የምታያቸውን ወይም ደግሞ ቁጭ ብለው የምታያቸውን ምናምን ብቻ አይደለም ኮንሲደር ማድረግ ያለባችሁ። ከዚህ ውጭ ያሉ በጣም ብዙ ሰዎች ራሱ ወደ እስልምና ለመግባት እንዲያስቡ፣ ስለ እስልምና እንዲመረምሩ፣ እንዲያጠኑ ነው የሚያደርጓቸው እና ከኛ የበለጠ እንደውም ዳዕዋውን እየሰሩልን ስለሆነ ያው አንዴ ምስጋናችን ለነሱ እናቀርባለን። ለዚህ ዳዕዋ ላይ እያደረጉ ላለው ጥረትና ርብርብ ማለት ነው። ከኛ የበለጠ እነሱ እየረዱን ነው። እንደውም በእነሱ ነው ነስር እያገኘን ነው እኛና በዚህ አስመልክቶ ያው በእነሱ እንዴት ነው የሚባለው ብቻ ምስጋናችን እናቀርብላቸዋለን። ሌላኛው ግን እስልምና የምትቀበሉ ሰዎች ወይም ደግሞ ወደ እስልምና ለመምጣት እያሰባችሁ ያላችሁ ሰዎች ከምን ወደ ምን እየሄድን ነው የሚለውን ነገር በደንብ ኮንሲደር ማድረግ አለባችሁ። ከምን ወደ ምን እየሄድን ነው፣ ስለምንድን ነው እያሰብን ያለ ነው የሚለውን ነገር በደንብ ማወቅ አለባችሁ። እኛ እየጠራናችሁ ያለው ሁሉን አዋቂ ወደሆነው ወደ አላህ ሱብሓነሁ ወተዓላ ነው። አንድ አካል ወይም ደግሞ አንድ ፐርሰን ሁሉን አላዋቂ ከሆነ ያ አካል በፍጹም አምላክ ሊሆን አይችልም። እኛ ደግሞ ከዛ አካል ወጣችሁ ሁሉን አዋቂ ወደሆነው አካል ኑ አምልኩ እያልን ያለ ነው። ከሚደክመው አካል የማይደክመውን አካል ኑ አምልኩ እያልን ያለው ከተፈጠረ ወይም ደግሞ ተፈጥሮ ከዛ በኋላ ከሚመለክ አካል ያልተፈጠረና ዘላለማዊ ወደሆነው ወደ አላህ ሱብሓነሁ ወተዓላ ኑ ተመለሱ እያልን ያለ ነው። ይሄ ስናገር ዝም ብዬ አይደለም። ለምሳሌ ኢየሱስ ክርስቶስ ስጋው ፍጡር እንደሆነ ወይም ደግሞ ምድር ላይ ሲመጣ የለበሰው ስጋ ፍጡር እንደሆነ ሁሉም የሚስማማበት ነገር ነው። ሁሉም የሚቀበለው ነገር ነው፣ ክርስቲያኖችም ጨምሮ ማለት ነው። ይህንን ስጋ ደግሞ ያመልኩታል በግልጽ ስጋው አምላክ ሆኗል የሚል እምነት አላቸው። እንግዲህ አንድ አካል ከተፈጠረ በኋላ ስጋን ከለበሰ በኋላ ያ ስጋ አምላክ ሆነ ማለት በተዘዋዋሪ ምን ማለት ነው? የሆነ አዲስ የሚመለክ ነገር መጣ ማለት ነው። እንግዲህ አንድ አካል አዲስ የሚመለክ ነገር መጣ ማለት ነው። በእነ ሙሴ ጊዜ ያልነበረ ሙሴ ራሱ አይደለም አብሮት የነበረው ከኢየሱስ ጋር የነበረው ዮሐንስ ራሱ ያለመለከው፣ አሁን ያሉት ግን እያመለኩት ያለው አካል አለ ማለት ነው። እንደነሱ ምን ስጋ የሚባል ነገር ድሮ ማይመለክ
አሁን ግን እየተመለከ ያለ ነገር አለ። ስለዚህ እኔ ራሴ ልሆን እችላለሁ ማለት እኮ ነው። ማን ያውቃል? ልክ 30 ዓመት ሲሞላኝ፣ አሁን ገና ብዙ ዓመታት ይቀሩኛል ለ30፣ ግን ልክ 30 ዓመት ሲሞላኝ አምላክ ልሆን እችል ይሆናል። ወይ ደግሞ 30 ድረስ ላልጠብቅም እችላለሁ። የሆነ ታይም ላይ አምላክ ልሆን እችላለሁ። ስለዚህ እንደዚህ አይነት ነንሲንስ ከሆነ ነገር ውጡና ዘላለማዊ ወደፊትም ወደኋላም ቀዳሚም ሆነ ከሱ በኋላ የሚመጣ የሌለበት በስልጣኑ ላይ ተጋሪ የሌለውን አንዱን አምላክ አላህን ሱብሓነሁ ወተዓላ አምልኩ ነው እያልናቸው ያለው። አንድ አካል የሚደክመው ከሆነ መድከም የሰው ልጅ ባህሪ ነው። ለምሳሌ ይህንን ባሳያችሁ እሺ፣ ይታያል። ትልቁ ላይ መሆን ይኖርብኝ ይሆን? ትልቁ ላይ ያጉት ያጀማ ፕሊዝ፣ ስንት ጊዜ እንደምናገር አላውቅም። ፕሊዝ ሰው አታውሉ፣ አታስገቡ። እሺ እኔ እቆጣጠራለሁ ብያለሁና ሞዴሬተር ከማረሳ ሰው አታውሉ፣ አታስገቡ። ወደ ፌክ ነው ያቺ አይደለችም። ቅርታ አፏል ላላሱ አይደለም። ችግር የለውም ወንድሜ። ያው እሱ እያወሩ ስለነበር ሞዴሬተር አላህን ፍሩ። እሺ ቀጥሉ ኢንሻአላህ። አፏን ያው ስለዚህ ክርስቲያን ወገኖች አንድ አካል የሚደክመው አካል ለምሳሌ ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ ምን ብሎ ነው የሚናገረው? በሰባተኛው ቀን እግዚአብሔርም ስራውን ከሰራ በኋላ በሰባተኛው ቀን ከስራው ሁሉ አረፈ ይላል። አንድ የሚያርፍ አካል ማረፍ የሚያስፈልገው ለምንድን ነው? እንደውም አረብኛው ላይ ስንመለከተው ግልጽ አድርጎ ነው የሚያስቀምጠው። በቃ የሆነ ከስራ ደክሞ ስታርፍ አምላክ ሊደክመው አይችልም። አምላክ በፍጹም የሆነን ስራ ከሰራ በኋላ እንዴ ገና 7 ሰማያት ብቻ ፈጥሮ ከደከመውማ እኛ እንዴት አድርጎ ነው የሚያስተዳድረን? ምን ዋስትና አለን? የሆነ ጊዜ አሪፍ እያስተዳደረን ደክሞት ቢተወንስ? ኮላፕስ ብታደርግስ ይቻላል? ምንም እኮ ማስተማመኛ የለንም፣ ምንም ዋስትና የለንም ማለት ነው። አንድ አካል አንድ አምላክ ተብሎ የተገለጸ አካል እንደዚህ አይነት ባህሪ በፍጹም ሊኖረው አይችልም። ስለ አላህ ሱብሓነሁ ወተዓላ ስናወራ ምን ብሎ ነው የገለጸው? ወለም ያዕያ ቢኸልቂሂን፣ በፍጥረቱ እነዚህን ሰማይና ምድርን በመፍጠሩ ምን ያላለ ነው? ያልደከመ በግልጽ ያስቀምጧል። ያ ሰማያትና ምድርን የፈጠረው ከዛ በኋላ እነርሱን በመፍጠሩ ያልደከመ አላህ ሙታንን ህያው በማድረግ ላይ ቻይ መሆኑን አላስተዋሉም ምን እያለ ያስቀምጣል። አላህ ሱብሓነሁ ወተዓላ እንደዚህ አይነት ባህሪ የለበትም። መድከም፣ ሰላም አለይኩም ማዘን የምንላቸው ነገራቶች ማለት ነው። ሚያራሷል። ሰላም አለይኩም ወራህመቱላህ። ማሂር አንዴ ላቋርጥህ። ወአለይኩም ሰላም አለ አፍወን አንዴ አለውሻ በአካልም ፐርሰናሊ የምንተዋወቃለን። ቤስት ፍሬንዴ ነው አይደለ ኢምራን? ይቀጥል ይሻላል። እና ኢንሻአላህ እኔ ለኢምራን ምን ቃል እገባለታለሁ? እስከ ጁምዓ 6 ሰዓት ድረስ እስከ ጁምዓ ቀን 6 ሰዓት ድረስ 1 ሚሊዮን ብር ከገባ ቁም ቢላህ 250 ሺህ ብር ልሰጠው ቃል እገባለሁ። ሰማችሁኝ አይደለ ያ ጀማዓ? ማሻአላህ አስኪርገም ኢምራን ጋር እንደ ፐርሰናሊ እንተዋወቃለን። ኢምራን ጋር ጓደኛዬ ነው፣ የቅርብ ቤተሰብም በሉን፣ ከዛም በላይ ነን። እስከ ጁምዓ 6 ሰዓት ድረስ 1 ሚሊዮን ፎሎወር ከገባ 250 ሺህ ብር ልገባ በአላህ ስም ቃል እገባለሁ። 250 ሺህ ብር ማሂር ማሻአላህ ሪከርድ እንድታረጉ ምናምን ነገር አስምሩበት። እስከ ጁምዓ 6 ሰዓት ድረስ 24 ሰዓት ከ12 ሰዓት ነው የሰጠሁት። አንድ ቀን ከ12 ሰዓት ነው የሰጠሁት። 1 ሚሊዮን ብር ከገባ ቁም ቢላህ 250 ሺህ ብር ሰጠው ቃል እገባለሁ። አይፎን 17 ሰጠዋለሁ ብዬ አስቤ ነበር፣ ግን ከዚህ በፊት የቀደመኝ ሰው አለ መሰለኝ። 250 ሺህ ብር ሰጠው ቃል እገባለሁ። እቺ ለመናገር ነው የገባሁት። አንዴ ጀዛከላሁ ኸይር መርሐባሽ አፎን በጣም ኢንሻአላህ አላህ ይተካናል። አብሽር ኢምራን ፐርሰናሊ ኮንታክት አድርገኝ። ምናልባት አሁን መንገድ እየጀመርኩ ስለሆነ ምናምን ነገር ላላየው እችላለሁና 1 ሚሊዮን ፎሎወር ሲገባ ኮንታክት አድርገኝ። ኔትወርክ ይዞታል መሰለኝ። ለዛ ነው ሀቢ እያወራ ከሆነ ቆይቶ የሚደርሰው። እንግዲህ አንድ ነገር ልናገር ይሁን ወንድም እህቶች፣ በዚህ ያን ደረጃ መተው የኢምራን 1 ሚሊዮን ከገባ እንደዚህ እናደርጋለን ብለው እየተናገሩ እኛ እሱን 1 ሚሊዮን ጀስት ፎሎ በማድረግ ምንም ከኛ በማይቀነስ ነገር
1 ሚሊዮን እሱን ማስገባት ከከበደን በጣም አሳፋሪ የሆነ ነገር። ምክንያቱም ይሄ ብሩ ምናምን አጠቃላይ ግብአቱ ሙሉ በሙሉ የሚሆነው ለዳዕዋዊ ይዘት ነው አጠቃላይ ማለት ነው። ሶ ለዛ እኛ ቢያንስ ማድረግ የማንችለውን ነገር ጀስት ፎሎ አድርገን ፎሎ እንዲደረግ አድርገን በየኮሜንቱ ጽፈን ኢምራን ፎሎ አድርጉት 1 ሚሊዮን እናስገባው ብለን ተረባርበን 1 ሚሊዮን ማስገባት እንችላለን። ሶ እንዳደክሙ ጠንክሩ። የኢምራን 1 ሚሊዮን እናስገባና ከዛ ደግሞ የወንድም ኢብሮን ስለምንቀጥል አሁን የኢምራንን አካውንት 1 ሚሊዮን እናስገባው። የሰጠን 36 ሃወር ነው አይደለም አይር የተሰጠን 36 ሰዓት አለን። እንግዲህ በደንብ ተፍ ማለት ነው። ይሄን ቪዲዮ ወይም ደግሞ እዚህ ያላችሁ ሪከርድ የምታደርጉ ሰዎች በደንብ ሪከርድ አድርጉት እና ፖስት 900 አንዴ ላቋርጣችሁና ኢምራን ፐርሰናሊ ኮንታክት አድርገኝ። የግል ስልክ ያለህ ደውልኝ። ኢንሻአላህ ለማየት ላይመችኝ ይችላል። አንድ የ24 ሰዓት ጉዞ ነው ማድረገው። ደውልኝ ኢንሻአላህ ቃል እንጠብቃለሁ። ቤት መጥቼ ያለህበት ቤት መጥቼ ነው ኢንሻአላህ የምሰጥህ። ገባህ? ከዛም በላይ ብዙ ነገር አደርግልሃለሁ ኢንሻአላህ። ቃሌ ነው ይሄ፣ ፕሮሚስ ነው፣ ከአላህ ጋር የገባሁት ቃል ነው። ኢምራን ከጓደኛም ከቤተሰብም በላይ ለኔ ብዙ ነገር አድርጓልና ብዙ መስዋዕት ከፍሏልና ከዚህም በላይ ይገባዋል ብዬ ማስብ ሰው ነኝ። ጎን ለጎን ዳዕዋውን ለማገድ ኢንሻአላህ በግሌ ዝግጁ ነኝ። ይሄ ለሁላችሁም ፕሮሚስ ነው፣ ለኢምራን ብቻ ሳይሆን። ከተሰማችሁ ይቅርታ፣ አንዴ ኔትወርክ ያስቸግረኛል። ገጠር አካባቢ ነው ያለሁት፣ ለፊልድ ወጥቼ። ይሄን አደራ ሪከርደሮች ሪከርድ እንድታደርጉልኝ ይፈልጋሉ፣ ቃሌ ነውና። ታርጉ በደንብ ሪከርድ አድርጉት። ከዛ 17 ፕሮ ማክስ አለ እንግዲህ የእናንተ እንትን ነው። 17 ፕሮ ማክስ አለ። ከዛ በኋላ ደግሞ 100 ሺህ አለ። ከዛ ደግሞ 250 ሺህ አለ። እነዚህ ነገራቶች ሲያመልጡ ዝም ብላችሁ እንደማታዩ ተስፋ እናደርጋለን። እነዚህ ነገራቶች ሊገኙ የሚችሉት ብቸኛውና ብቸኛው መንገድ ሊሆን የሚችለው ኢምራን 1 ሚሊዮን ፎሎወር ከገባ ነው። 1 ሚሊዮን ሲደርስ ማለት ነው። ስለዚህ እነዚህ ነገራቶች ዝም ብለው እንዲያመልጡ ዝም የምትሉ አይመስለኝም፣ ቆማችሁ የምታዩ አይመስለኝም። ይሄ ማለት ለዳዕዋ በጣም ጠቃሚ የሆኑ ነገሮችን ሊያደርግበት የሚችሉባቸው ነገራቶች ናቸው። ስለዚህ በቻላችሁ ተረባረው። ባረከላሁ ፊኩም። አቡኪ ቀጥላ። ሁላችሁንም አላህ ያግዛችሁ። ማሰላማ መርሃባ ጀዛከላሁ። አላህ ይስጠው፣ አላህ ይጨምርለት ነው ያልኩት። ኢንሻአላህ እንትን በሉ ማሂሩ ታይማችንን እንትን እናርግና አይ ቲንክ ሐሳብን አስቀምጥ ኢንሻአላህ እንትን በዛው እንትን እንላለን። ቀጥል።